ቤኒሻንጉል ጉሙዝ ክልል ተቃዋሚ ፖለቲካ ፓርቲዎች በርከት ያሉ መቀመጫዎች ማሸነፋቸው ይፋ ተደርጓል። ፓርቲዎቹ አንድ የህዝብ ተወካዮች ምክር ቤትና 19 የክልል ምክር ቤት መቀመጫዎች ማሸነፋቸውም ተገልጿል። የአሶሳው ወኪላችን ነጋሳ ደሳለኝ ተፎካካሪ ፖለቲካ ፓርቲ እጩዎችና አመራሮችን አነጋግሮ ተከታዩን ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው መረጃ በቤኒሻንጉል ጉሙዝ ክልል በሰባተኛው ጠቅላላ ምርጫ ላይ ከተሳተፉት የተፎካካሪ ፖለቲካ ፓርቲዎች መካከል ሁለቱ የክልልና የህዝብ ተወካዮች ምክር ቤት ወንበር አሸንፈዋል። አንድ መቀመጫ ያሸነፉ ሲሆን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና የቤኒሻንጉል ህዝብ ነጻነት ንቅናቄ 19 የክልልና አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፋቸውን የቦርዱ ምክትል ሰብሳቢ የሆኑት አቶ ተስፋዬ ነዋይ ይፋ ካደረጉት የምርጫ ውጤት ለመረዳት ተችሏል። የክልል ምክር ቤቱ የምርጫ ክልሎች ብዛት 20 ነው። የምክር ቤት ውስጥ ያሉ መቀመጫዎች ብዛት የክልል ምክር ቤት ውስጥ ያሉ መቀመጫዎች ብዛት 165 ነው። ከነዚህ 165 የምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 145 መቀመጫዎች አግኝቷል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች አግኝቷል። የቤኒሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች አግኝቷል። የግል እጩ የሆኑት ጌታቸው ወዲሻ ጌሻዲ 1 መቀመጫ አግኝተዋል። በክልሉ መተከልና ካማሺ ዞኖች በምርጫ የተሳተፈው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 የክልልና አንድ የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ፓርቲው አመልክተዋል። የፓርቲው ሊቀመንበር አቶ ግራይ ጉደታ ፓርቲው ብዙ ጫናዎችን በመቋቋም የተሻለ ውጤት ማግኘቱን ተናግረዋል። በስድስተኛ ዙር ምርጫም ፓርቲው 8 የክልል ምክር ቤት አሸንፎ እንደነበር ተገልጸዋል። በተቻለ መጠን ዋናው ምርጫው በሰላም መጠናቀቁ አንድ ትልቅ ነገር ነው፣ ድል ነው። እኛ ላይ የነበረ ዝም ብሎ ስጋት ወሬ ሌላ ነበረ። እኛ ግን የያዝነው ዓላማ የሰላም ወርቄን የተነሳን እስከሆነ ድረስ በጎዴን ለክልል ምክር ቤት 14 ወንበር አግኝተናል። ለህዝብ ተወካዮች ምክር ቤት 1 ወንበር አግኝተናል። እዚህ አጠቃላይ 15 ወንበሮች አግኝተናል እና ለዚህም እዚህ ድምፅ ለሰጠን መላው ቤኒሻንጉል ክልል የሚኖሩ ከማሺ ዞን እና መተከል ዞን ህዝብ እጅግ አድርገን እናመሰግናለን። የመረጡንም ያልመረጡንም በጣም እናመሰግናለን። በቤኒሻንጉል ጉሙዝ ክልል በምርጫ ላይ ከተሳተፉት ፓርቲዎች መካከል ሌላው የቤኒሻንጉል ህዝብ ነጻነት ንቅናቄ ሲሆን 5 የክልል ምክር ቤት መቀመጫ ማሸነፉን ጠቁመዋል። የፓርቲው ሊቀመንበር አቶ አብዱል ሰላም ሸንግል ያገኙት ወንበር የፓርቲው የዲሞክራሲ ተሳትፎ ለውጥ ማስገኘቱን አመላካች ነው ሲሉ ተናግረዋል። ባለፈው ስንወዳደርም ይሄ ውጤትም አልነበረንም። ስለዚህ በአሁኑ 5 ወንበር ማግኘታችን አንድ ዲሞክራሲ ተሳትፏችን ከፍ ያደርጋል የሚል ሀሳብ ነው ያለን። በቀጣይ ደግሞ ይህንን አጋጣሚ ተጠቅመን በሚቀጥሉት ጊዜያት ፖለቲካ ተሳትፏችን በምን መልኩ ማሳደግ አለብን የሚለውን ሁኔታ ይፈጥርልናል ብለን እናምናለን። ፓርቲው በስድስተኛ ዙር ምርጫ ተሳትፎ የነበረ ቢሆንም ለክልል ምክር ቤትም ሆነ ለህዝብ ተወካዮች ምክር ቤት ድምፅ ሳያገኝ መቅረቱን ጠቁመዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት ካሉት 165 ወንበሮች መካከል 145 የሚደርሱ መቀመጫዎችን ብልጽግና ፓርቲ ማሸነፉን የብሔራዊ ምርጫ ቦርድ መረጃ ያስረዳል። በክልሉ 20 በላይ ምርጫ ክልሎችና 752 ገደማ ምርጫ ጣቢያዎች ላይ ምርጫ የተካሄደ ሲሆን 8 የሚደርሱ የፖለቲካ ፓርቲዎች ደግሞ በምርጫው ላይ መሳተፋቸውን መዘገባችን ይታወሳል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ከምርጫ ዘገባ ወጣ ስንል ታዋቂው የፈረንሳዩ ጋዜጣ ላክሮዋ ዘጋቢው ኦግስቲን ፐርስሊ በቅርቡ ከኢትዮጵያ የተባረረችበት ሁኔታ አግባብ አልነበረም ሲል ወቀሰም። የጋዜጣው ዝግጅት ክፍል ለዶይቼ ቬለ እንዳለው የኢትዮጵያ መንግስት ባለስልጣናት በጋዜጠኛዋ ላይ የወሰዱት እርምጃ የፕሬስ ነጻነት ጥሰት የፈጸመ ነው ሲል ከሷል። ጋዜጠኛ ኦግስቲን ፐርስሊ በቅርቡ ወደ ትግራይ ክልል ተጉዛ በክልሉ ያለውን ሁኔታ ለመዘገብ በእንቅስቃሴ ላይ እያለች ከተደረሰባት በኋላ ከሀገር መባረሯ መዘገቡ ይታወሳል። ሃይማኖት ጥሩነህ ተከታዩን ዘገባ አድርሳናለች። ፈረንሳይ ውስጥ ለሚታተመው ላኩዋ ለተሰኘው ጋዜጣ ዘጋቢ የሆነችው ፈረንሳይቷ ጋዜጠኛ ኦገስቲን ፓስሊ ለዘገባ ወደ ትግራይ ክልል በተጓዘችበት ወቅት ስራዋን አቋርጣ ከክልሉ እንድትመለስ መደረጉ ብሎም የስራ ፍቃዷን ተሰርዞ ከኢትዮጵያ እንድትባረር በኢትዮጵያ የመንግስት ባለስልጣን አካል በኩል ውሳኔ እንደተላለፈባት መሰማቱ በቅርብ ይታወቃል። በጉዳዩ ላይም የኢትዮጵያ መንግስት ስለ ጋዜጠኛዋ መባረር ግልጽ
ድምፅ ምክንያት አለመስጠቱም እስካሁን ድረስ ተሰምቷል። ለመሆኑ ጋዜጠኛዋ ወደ ትግራይ ያቀናችበት ምክንያት ምን ነበር? ለምንስ በመንግስት በኩል ይህ እርምጃ ሊወሰድ ቻለ? ለሚሉት ጥያቄዎች የላኩዋን ጋዜጣ ዓለም አቀፍ ክፍል ኃላፊና የጋዜጠኛዋ አርታኢ የሆኑትን ቶማስ ኦፎኑንግ ለዲደብሊው ተከታዩን ምላሽ ሰጥተዋል። ወደ ትግራይ ክልል ለመሄድ የወሰነችው በክልሉ አሁን ላይ ምን እየሆነ እንደሆነ ለመዘገብ ነበር። አዲስ ጦርነት በአዲስ አበባና በክልሉ ባለስልጣናት ሊቀጥል እንደሚችል የሚወራ ወሬ እንዳለ ታውቃለች። የመጨረሻው ዘገባዋ የነበረውም ጸረ አዲስ አበባ ዘገባ አይደለም። ምክንያቱም የመጨረሻው ጽሑፏ የትግራይ ወጣቶችን ምልመላ የሚገልጽ ነበር። ይህን ጦርነት መሳተፍ የማይፈልጉ ከዚህ ለማምለጥ ስለሚያደርጉት እንቅስቃሴ የሚገልጽ ጽሑፍ ነበረ። እናም የኢትዮጵያ ባለስልጣናት ለምን ከስራዋ ለማባረር እንደወሰኑ ለመረዳት አስቸጋሪ ነው። ምክንያቱም ስራዋን ሰርታለች፣ ህጎቹንም ታከብር ነበር። ስለዚህ ይህ ለእኛ ለጋዜጣችን የፕሬስ ነፃነት ጥሰት ነው። ቶማስ በኢትዮጵያ መንግስት በባልደረባቸው ላይ የተወሰደው እርምጃ ላይም የፈረንሳይ መንግስት ለዘብተኝነት እንዳስገረማቸውም ጨምረው ተናግረዋል። ይህ የተለየ ብቸኛ ጉዳይ አይደለም፣ ግን በእርግጥ ለፕሬስ ነፃነት መጥፎ ምልክት ነው። በግልጽ እንደሚታየው የአዲስ አበባ ባለስልጣናት በአሁኑ ጊዜ ኢትዮጵያ ውስጥ ምን እየተከናወነ እንደሆነ እንዳለ ለመከታተል የውጭ አይኖችና ታዛቢዎች እንዲኖሯቸው አልፈለጉም። የኢትዮጵያ ባለስልጣናት ዘጋቢያችንን ለማባረር ከወሰኑ በኋላም የፈረንሳይ ባለስልጣናት ዝምታ እንዳስገረመኝ ነው መናገር የምችለው። ውሳኔውን ተከትሎ ምንም አይነት አስተያየት፣ ምንም አይነት መግለጫ ከፈረንሳይ ባለስልጣናት በኩል የተደረገ ነገር የለም። በጣም ጸጥ ብለዋል። ስለዚህ እኛም የተስማማነው ለምን እንደሆነ ለመረዳት የፈረንሳይ የውጭ ጉዳይ ሚኒስትርን ለማነጋገር ወስነናል። ኢትዮጵያ ከዚህ ቀደም በጋዜጠኞች አያያዝ ስሟ በዓለም አቀፍ የፕሬስ ተቋማት በኩል በበጎ ሳይነሳ ቢቆይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን የታሰሩ ጋዜጠኞችን በመፍታት የታገዱ ሚዲያ ተቋማትን እንዲመለሱ ፍቃድ በመስጠትም የተወሰደው ትልቅ እምርታም አድናቆትና ምስጋናን አሰጥቷቸው የነበረ መሆኑን የጠቀሰው ዓለም አቀፉ ድንበር የለሽ የዘጋቢዎች ተቋም አሁን ላይ ግን የኢትዮጵያ የፕሬስ ነፃነት ሁኔታ አስጊ ሁኔታ ውስጥ የሚገኝ መሆኑን አስታውቋል። ሳዲቦ ማሮንግ የአርኤስኤፍ ከሳራ በታች ቢሮ ዋና ዳይሬክተር ቀጣዩን ለዲደብሊው እንዲህ ሲሉ ተናግረዋል። ይህ ማነቆ በሀገሪቱ ውስጥ ተደጋጋሚ እየሆነ እንደመጣ የሚያሳይ ሲሆን 5 ጋዜጠኞች በስራቸው ምክንያት አሁን ላይ በስር ላይ ባሉበት ሀገር ውስጥ መረጃን ለማግኘት ባለስልጣናት ሳንሱር ለማድረግና ለመቆጣጠር ምን ያህል ዝግጁ እንደሆኑ በድጋሚ የሚያሳይ ነው የሚሆነው። አርኤስኤፍ የኢትዮጵያ ባለስልጣናት ይህንን ጭቆና እንዲያቆሙና ኦገስቲን ፓሲሊም ስራዋን እንድትቀጥል እንዲሁም ሌሎችም የታገዱትም ያለምንም እንቅፋት የአገሪቱ ውስጥ በስራቸው እንዲሸፍኑ እንዲፈቀድ